እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ታሪክ ራሱን ሲደግም በዛሬው ዕለት ደግሞ ብልጽግና ፓርላማ ያስቀመጣቸው ሰውዬ ከመቀመጫችን ተነስተን ላለቃችን እናጨብጭብ በማለት እንዲህ አስጨብጭበዋል። የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ፓርላማ ላይ ስብሰባ እየተካሄደ እንቅልፍ ትተኛላችሁ ይባላል ተብለው የተከሰሱት ዶክተር መራራ ጉዲና በአንድ ወቅት ኧረ በፍጹም አንተኛም፣ ውሸት ነው አልነበረም ያሉት። ይልቁንም ምን እነዚህ የመንግስት ደጋፊዎች 10 ጊዜ እያጨበጨቡ መች አስተኙናል ነበር ያሉት። አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ። ሰው ይታዘበኛል እኔ መች አውቃለሁ። በሄድኩበት ቦታ አጨበጭባለሁ። ማነኝ አጨብጫቢ ነኝ። ወደ አበይት መረጃው ስገባ በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በደርግ ዘመነ መንግስት ሻዕቢያና ወያኔ ከሱዳን ጋር ተባብረው የወቅቱን አገዛዝ መጣላቸውንና አሁንም ተመሳሳይ ምኞት እንዳለ የገለጹት ጠቅላይ ሚኒስትሩ እነዚህ ወገኖች ብቻ ሳይሆኑ ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የለም ሲሉ ነው የተደመጡት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም። እንደሰማችኋቸው ነው ተመልካቾቻችን። እንኳን ሱዳን፣ ሻዕቢያና ወያኔ ሌላም ተጨምሮበት ቢመጡ በኢትዮጵያ ሉዓላዊነት ላይ ቅንጣት ታህል ስጋት የለኝም ነው ያሉት ጠቅላይ ሚኒስትሩ። እንግዲህ ተመልካቾቻችን ስለ ሉዓላዊነት ነው የተናገሩት። ቅንጣት ያህል አልሰጋም ነው ያሉት ጠቅላይ ሚኒስትሩ። የትግራይን መሬት መርገጥ አይችልም። ትግራይ የራሷን ሲኖዶስ አቋቁማለች። አሁን ደግሞ በፈተና ደረጃ የ12ኛ ክፍል ብሔራዊ ፈተና የራሳቸውን እያወጡ ነው። ከፌዴራል መንግስቱ ጋር የሚያገናኘን ክር ተበጥሷል ብለዋል። ትግራይን እንደ ሀገር ከወሰን ማለት ነው። ጠቅላይ ሚኒስትሩ ስለ ሉዓላዊነት እያወሩ ከሆነ ወደ አማራ ክልል በሜካናይዝድ ጦር ካልታጀቡ በስተቀር አይንቀሳቀሱም። ማን? ራሳቸው ጠቅላይ ሚኒስትሩ። ጋምቤላ ላይ እነማን እየፈነጩበት እንደሆነ እናንተ ታውቃላችሁ። አኟኮችና የደቡብ ሱዳን ታጣቂዎች እንደፈለጉ እየፈነጩበት ነው። ጠቅላይ ሚኒስትሩ ግን ስለ ሉዓላዊነት ነው እያወሩ ያሉት። በምዕራብ በኩል የኢትዮጵያ መሬት በሱዳን ጦር ተይዟል። በአሁኑ ሰዓት ላይ በአሶሳ በኩል የሱዳን ሰራዊት ጥቃት ፈጽመዋል። በደቡብ ምዕራብ ኢትዮጵያ ደግሞ በመቶዎች ኪሎ ሜትር የጎረቤት ሀገር ታጣቂዎች ዘልቀው ገብተው የኢትዮጵያን አንድ ወረዳ ሳይቀር ስያሜ ቀይረው ሰንደቅ ዓላማ አውርደው የራሳቸውን ሰቅለው ማዕድን ቆፍረው እያወጡ ነው። እንግዲህ ይህንን ሀገር የሚመሩት ጠቅላይ ሚኒስትር ናቸው። ስለ ሉዓላዊነታችን ቅንጣት ታክል ስጋት አይገባኝም የሚሉ የለም እኮ ሉዓላዊነቱ። ኢትዮጵያ እኮ ከየአቅጣጫው ተቆርሳ ምን ትብላልቃለች እኮ። ጠቅላይ ሚኒስትሩ እኮ አዲስ አበባ ላይ ነው የቀሩት እኮ።
እዛችሁ ላይ እና ስለ የትኛው ሉዓላዊነት ነው የሚያወሩት? ነው የሉዓላዊነት ትርጉምን አልገባቸውም። ስለ ስልጣናቸው ሉዓላዊነት ነው የሚሉት እና አዲስ አበባ 4 ኪሎ ላይ ተቀምጠው እዛች ብቻ እየተመላለሱ ኮሪደሯን ምናምን እያዩ ስለ ሉዓላዊነት ማምራት ምንድን ነው የሚባለው? አልተረዱትም፣ አልገባቸውም፣ ወይም ተጨንቀዋል። ጠቅላይ ሚኒስትሩ የሚናገሩትን ያውቁት እንደፈለጉ ነው እያደረጉ ያሉት። ወዲያው ደግሞ መለስ ብለው ይሄን ከጨረሱ በኋላ ምንድን ነበር ያሉት? እድሉ ካለ አሁንም ከህወሓት ጋር ለሰላም ንግግር ለውይይት በራችን ክፍት ነው ብለው ተናገሩ። ዛሬው ጭንቀት የምላችሁ ይሄው ነው። በአንድ በኩል ሲፎክሩ ሊያጠፏቸው ምናምን ፎከሩና ወዲያው ደግሞ በራችን ክፍት ነው አሉ። እንደተለመደው ከምን የመነጩ ነው እንዲህ አይነት ንግግሮች? ትክክል ያልሆኑ የተጣረዙ ከጭንቀት የመነጨ ነው። ጠቅላይ ሚኒስትሩ ከፍ ያለ ጭንቀት ላይ እንደሆኑ የሚታወቅ ነገር ነው። ተመልካቾቻችን ይህንን መመልከት ስላለብን ነው የተናገሩት ነገር በትክክል። ሌላው በዚሁ ስብሰባ ላይ መነገር ያለበት እንደገና ልናየው የሚገባ ነገር ቢኖር ለዶክተር ደሳለኝ ጫኔ የአብረን እንስራ ጥያቄ አቅርበዋል። እንደሚከተለው እስኪ አንዴ እንስማቸው። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። እንደሰማችሁት ነው ተመልካቾቻችን። አብይ ይሄን ጥያቄ የጠየቁት ዶክተር ደሳለኝ ጫኔ በፓርላማው ላይ ዛሬ መሰናበቻ ጥያቄና ንግግር ማቅረቡን ተከትሎ ነው። እንደሚታወቀው ዶክተር ደሳለኝ ጫኔ ለአሁኑ ፓርላማ አልተወዳደርም፣ በቃይ ብሏል። ስልጣን ይልቀቁ በማለቱ ካሁን በፊት ታስሮ የተፈታ ነው። እሱ ቢፈታም ባልደረባው ክርስቲያን ታደለ ዛሬም በዛው ንግግሩ ምክንያት በእስር ላይ እየማቀቀ ይገኛል። በዛሬውም ንግግሩ ዶክተር ደሳለኝ ጫኔ ሀገራችን ወደ ውድቀት ያስገባት የእርስዎ የመደመር ቀመር ስብራት ነው፣ ስሌት ስብራት ነው ብሏቸው። እርስዎ ነዎት ደካማ መሪ መሆኑን በታሪክ ፊት መሰክራል ብሎ ወደፊት ነው ያላቸው። ዛሬ ራሱ ደሳለኝ ማለት ነው። እንግዲህ ይህን ካላቸው በኋላ ነው አብይ ቅድሙን አብረን እንስራ እንደ የመጨረሻው ባይሆን እንመኛለን አብረን ኢትዮጵያን እናልማ ያሉት። ከልባቸውን ከፋቸው እሳቸውና ፈጣሪያቸው ያውቀዋል ጥያቄያቸውን ማለት ነው። ይሆን ሆኖ ግን የዶክተር ደሳለኝንማ በአመራርነት የሚመራውን አብንን አፈራርሰው ሁሉንም በጥቅም ሲወስዱ የአብን አባላትን አመራሮችን ብቻውን አስቀርተውታል። ደግሞ ፈቅዶ ነው የቀረው፣ ብቻውን ነው የቀረው አብንን አፍርሰው ሲወስዱት። ግን ብቻውን አልቀረም። ብቻውን የቀረው እሱ በሚሊዮኖች ተከበበ። በጋራ ሄድን ያሉት ብቻቸውን ቀሩ። ከህዝብ አኳያ ስንመዝነው ማለት ነው። ደሳለኝ በሚሊዮኖች ውስጥ ተከበበ። ወሰድኳቸው ያሏቸው ግን ባዷቸውን ቀሩ። በፈርዖን ሌማት ተታለው ወደ ብልጽግና የገቡት ከህዝብ ተፋቱ። ጸጋቸው ተጋፈፈ፣ እርቃናቸው ታየ። ዶክተር ደሳለኝ ደግሞ ይህን መክሊት በመጠበቁ በህዝብ ተከበበ፣ በተቃራኒው ማለት ነው። ስለዚህ ይህን መክሊቱን ለምን ብሎ ይጥለዋል? ለነገሩ የእውነትም አይሆንም ጥያቄው። ውጣ አትበለው እንዲወጣ አድርገው ነው አይደለ? መርሁ እንዲወጣ አድርገው ግን ውጣ አትበለው የምትል የሰላም መሳይ የአብሮን ስራ ለዲሞክራሲ እኮ መቼም እዚህ ድረስ ርቀት ነው የሚሄዱት። እንደዛ ነው የሚል ነገር እንዲያመጣ ነው እንጂ በተግባር የታየው ነገር ይሄው ነው። ዶክተር ደሳለኝ ዛሬ እንኳን የተናገረው ንግግር ያው ነው። በታሪክ ምስክር ነው የደርሰው ደካማ መሪም ሆኖ አገራችንም ወደ ገደል የከተታት የደርሰው የተሳሳተ የመደመር ስሌት ቀመር ነው የሚል አቋም ነው ያለው።
ስለዚህ ወደኛ መታል እንዴ ብለው ያው ፌዝ ምላሽ ሰጡ። ቀጥለው ደግሞ ምን አሉት? ና አብረን እንስራ አሉት። እንደው ከምሮ ቢሆን ብዬ ነው የተናገርኩት። ሊያደርገው አይችልም። ቢያደርገው ኖሮ እስካሁን ያደርገው ነበር። ለምን እስከዛሬ ጥርስ ይነከስበት ነበር? ቢያደርገው ኖሮ ፓርላማ ይገባ ነበር ወይም ይወዳደር ነበር ባያልፍም እንኳን ለመሞከር። እሱ ግን አላደረገው። ስለዚህ ይሄ ሁሉ ከምን የመነጨ ነው የምላችሁ? ከጭንቀት የመነጨ ነው። እስረኞችንም የመፍታት ምልክት ነገር ተናግረዋል። ግን የተናገሩት በማን ነው? በይቅርታ በምን ካሉ እንፈታቸዋለን ያሉት። ወደው ሳይሆኑ በግድ ይፈቷቸዋል። ነገሮች እየከረሩ እየከፉ በሚመጡበት ሰዓት ላይ ማለት ነው። እና አጠቃላይ በዛሬው ዕለት መታየት ካለባቸው ነገሮች መካከል ስለ ሉዓላዊነት የተናገሩት ነገር መታየት ስላለበት ነው። ሁለት ለዶክተር ደሳለኝ ጫኔ የቀረበው የእንስራ ጥያቄም መታየት ስላለበት ነው። መታየት ከምን የመነጨ ነው? እንዲህ አይነት የተጣረሱ ነገሮች ደሳለኝ የፈረሰ መንግስት ነው እንደውም ከታሪክ ተጠያቂነት ነው ያሉት። ከፖለቲኩ እንዲተርፉ ስልጣኑን ያስረክቡን አላቸው። ዛሬም የሚጠሉትን የድርድርና የሽግግር ጥያቄ ነው ያነሳቡት። ከታጣቂ ኃይሎች ጋር ተደራደሩ፣ ተነጋገሩ። ከሌሎች ኃይሎች ጋር ከኢትዮጵያን ኃይሎች ጋር ተነጋገሩ። የአንድነት መንግስት ይመስረት ነው ያለው በዛሬው ዕለት። ይሄ ነው አቋሙና ይሄ ከብልጽግና ጋር ይሄድ አይችልም። ከብልጽግና ጋር ይሄዱ የሚችሉት ማን ናቸው? ቅድም ያጨበጨቡት እና አሁን እርሶ እየሳባቸው ያሉት አጨብጫቢዎች ሌሎቹ ናቸው ነው። ሉዓላዊነት ደግሞ ማለት የህዝብም የሀገርም ሉዓላዊነት ነው። ኢትዮጵያ ማለት 4 ኪሎ ብቻ አይደለችም። ኢትዮጵያ ሰፊ ሀገር ነች። በእርሶ ዘመን ሉዓላዊነቷ ከብዙ ቦታ ተቆርሷል። ስለዚህ ሉዓላዊነቷ ቅንጣት ታክል አያሳስበንም ሲሉ አልገባዎትም ወይም ተደናግሮታል የሚለውን ነገር ልናስታውሰው ስለፈለግን ነው። ተመልካቾቻችን፣ አድማጮቻችን ወደ በኋላ ላይ ወይም በነገው ዕለት በሌሎች አጫጭር እና ወቅታዊ መረጃዎች እንገናኛለን። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። ክቡር ጠቅላይ ሚኒስትር፣ እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ 6ኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች
ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርቃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ሚሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው።
ክቡር ጠቅላይ ሚኒስትር 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልከሩ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ህይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሐሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት
የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካም ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይትረፍ ይበልልኝ። ውድ ቤተሰቦቼ ያው እንደተለመደው ማለት ነው ምሳሌ እንሰራ ነው። ዛሬ ደግሞ የምሰራው መኮሮኒ ነው ማለት ነው። መኮሮኒ ትንሹን ነው የምሰራው፣ ትልቁ መኮሮኒ ሳይሆን ትንሹ መኮሮኒ ነው የምሰራው ማለት ነው። እዚህ ጋር ቱም አዘጋጅቻለሁኝ፣ 7 ባህራት አዘጋጅቻለሁ፣ ጨው፣ ቅመም አዘጋጅቻለሁ። እኔ ቅመም የምትፈልጉትን ማድረግ ትችላላችሁ። ማጂ እና ሳልሳ፣ ቶማቶን ፈጭቼ በከላጣ መትቼ በዚህ መልኩ አዘጋጅቻለሁኝ። ትንሽ ሳልሳ በዚህ አድርጋለሁ ማለት ነው። እዚህ ጋር መኮሮኒ አዘጋጅቻለሁኝ። መኮሮኒ ነው የምሰራው ዛሬ እና ኢንሻአላህ ቪዲዮን ከወደዳችሁ ላይክ ያደርጋችሁ ሼር ያደርጋችሁ ውድ ቤተሰቦቼ፣ እንዲሁም ለሁለገብ ቤተሰብ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ይቀላቀሉ። እዚህ ጋር ደግሞ ሽንኩርት ጥጃለሁ ማለት ነው፣ ጊዜ ለመቆጠብ ያህል ማለት ነው። ሽንኩርት ጥጄ ትንሽ ቅርፋ አድርጋለሁ፣ ሄል አድርጋለሁ፣ ወራ ጋር አርቆብኛል እና ፍልፍል ቆንጆ በርበሬ ካላችሁ እንግዲህ
እንግዲህ ውዶቼ ሁሉንም አዘጋጅቻለሁ። እዚህ ጋር ያረኩት ፍልፍል ሄሎና ሽንኩርት፣ ቲማቲም ማለት ነው። እዚህ ጋር ደግሞ ቱሙን በዚህ መልኩ ቆርጬ አዘጋጅቻለሁ ማለት ነው። ወዳሩን ሁሉንም ዶሮውና ስንዴውን እንደዚህ አድርጌ አዘጋጅቻለሁ ማለት ነው። በትንሹ ነው የምሰራው። እዚህ ጋር መረቅ አዘጋጅቻለሁ። ስጋ የቀቀልኩበት መረቅ ማለት ነው። ተላጃ አርጌው ነበር። በተላጃ ስለሆነ ነው እንደዚህ የሆነው ማለት ነው። እሺ ፍልፍል አስወጥ፣ ከሙን ትንሽዬ እንትን ጨምርበታለሁ። ምንድነው ስሙ? ኩርኩም ማለት ነው እጨምራለሁ። ከዛ ሁሉንም አዋህደውና መረቅ አርግበታለሁ ማለት ነው። ቢስሚላህ መረቁን ያው እኔ ትንሽ ስለቾከልኩኝ ነው እሳት ላይ መጣድ ነበረብኝ፣ ትንሽ እንዲለቅልኝ ማለት ነው። እመለሳለሁ።